እስኪ ላፍታ ቆም በሉና ይህንን ጥያቄ ራሳችሁን ጠይቁም። በዓለም ላይ እጅግ ውድ የሆነውን ወደር የማይገኝለትንና የሰውን ልጅ ታሪክ ሊቀይር የሚችል ታላቅ ሀብት ብታገኙ የት ትደብቁታላችሁ? በከበሩ ማዕድናት በተንቆጠቆጠ ቤተ መንግሥት ውስጥ ወይስ በጥብቅ በሚጠበቅ የብረት ካዝናም ወይስ ማንም በማይደርስበት የውቅያኖስ ጥልቅ ውስጥ? አሁን ደግሞ የጠላትን ልብ አስቡ። ታላቁን ኃይላችሁን የክብራችሁን ምንጭ እናንተን ከሞት ወደ ሕይወት ያሸጋገረውን መሳሪያ ጠላታችሁ ቢያገኘው ምን ሊያደርገው ይችላል? ሊሰብረው ወይስ ሊያቃጥለው? የሰው ልጅ ክፋትና ምቀኝነት ምን ያህል ቢጠልቅ ነው? የዓለማችን ታላቁ ምስጢር ጌታችን ክቡር ደሙን ያፈሰሰበት መርገመ ሥጋና መርገመ ነፍስ የተሻረበት የጥል ግድግዳ የፈረሰበትና ዘላለማዊ ደዌ የጠፋበትን ያ ሕይወት ሰጪ መስቀል ለ300 ዓመታት ያህል በቆሻሻ ክምር ስር እንዲቀበር የተደረገው። አዎ አስቡት፣ ብርሃን በጨለማ ሊዋጥ፣ እውነት በሐሰት ሊቀበር፣ ፈውስ የሚፈልቅበት የሕይወት ምንጭ በመጥፎ ጠረን ታፍኖ በቆሻሻ ተራራ ስር ሊዳፈን ይችላልን? አይሁድ ኃያሉን የክርስቶስ መስቀል ከምድር ገጽ ለማጥፋት ጉድጓድ አስቆፍረው የኢየሩሳሌምን ጉድፍ ጥራጊውን አፈሩን ሁሉ በላዩ ላይ እንዲደፋበት አዋጅ ነግረው ነበር። ነገር ግን እውነት ትቀበራለች እንጂ አትበሰብስም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት ታሪክ ተራ ታሪክ አይደለም። ዘመናትን ወደ ኋላ ተሻግረን ምድርን የቀደሰውን ሰማይን ያማተበውን ታላቁ የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ከተቀበረበት የቆሻሻ ተራራ ስር እንዴት እንደወጣ የምንመለከትበት ልብ አንጠልጣይ መንፈሳዊ ጉዞ ነው። በዚህ እጅግ ማራኪ ታሪክ ዘውግ ውስጥ ምስጢር ላለማውጣት በሞት ከተማማሉ አይሁድ ጋር የተደረገውን አሰቃቂ የዝምታ ትግል፣ አንዲት እናትና ንግሥት ቅድስት እሌኒ በእምነትና በጀግንነት የተጓዘችውን አድካሚ የብርሃን ጉዞ፣ የዕጣን ጢስ እንዴት እንደ ጠቋሚ ኮምፓስ ሆኖ መሬት እንደሰነጠቀና መስቀሉ ወዳለበት አቅጣጫ እንዳመለከተ፣ እንዲሁም ከታላቁ ቁፋሮ በኋላ ከወጡት 3 መስቀሎች መሃል እውነተኛውና ሕይወት ሰጪው የጌታችን መስቀል እንዴት ተለይቶ እንደታወቀ፣ ሙታንን ሲያስነሳ ዕውራንን ሲያበራ ወደምናይበት አስደናቂ ክስተት አብረን እንጓዛለን። ልባችሁን አዘጋጁ፣ አእምሮአችሁን ሰብሰብ አድርጉ። ይህ በፈተና በእምነት በጀግንነትና በመጨረሻ በታላቅ ድል የታጀበው ታሪካዊ የፍለጋ ጉዞን እነሆ ይጀምራል። ክቡራትና ክቡራን ውድ አድማጮቻችን፣ ታሪኩ የሚጀምረው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ የማዳን ሥራ ፈጽሞ በክብር ወደ ሰማይ ካረገ በኋላ ባሉት የመጀመሪያዎቹ ዓመታት ነው። ጎልጎታ ያቺ የዓለም መዳኛ የሆነችው ኮረብታ የተለየች ስፍራ ሆናለች። በዚያች ስፍራ ላይ የቆመው የጌታችን መስቀል ተራ እንጨት አልነበረም፣ በፈጣሪ ደም የተነከረ የማይነቅስ የሕይወት ዛፍ እንጂ። እስኪ ያንን ጊዜ በዐይነ ሕሊናችሁ ለመመልከት ሞክሩ። ክርስቲያኖች በመስቀል ዙሪያ ይሰበሰባሉ። መስቀሉ፣ አዎ ያ ጌታ ቅዱሳት እጆቹ የተዘረጋበት መስቀል የሕይወት እስትንፋስ ይዘራ ጀመር። ታመው አልጋ ላይ የዋሉ ተስፋ የቆረጡ ሕሙማን ወደ መስቀሉ ሲቀርቡና ጥላው ሲያርፍባቸው ብቻ ከደዌያቸው ይፈወሳሉ። ከዚያ አልፎ ለማመን የሚከብድ ነገር መከሰት ጀመረ። የሞተ ሰው በድን በመስቀሉ አጠገብ ሲያልፍ መስቀሉን ሲያስነኩት ሞቱ ሕያው ሆኖ ይነሳል። ዕውራን ብርሃን ያያሉ፣ አጋንንት እየጮኹ ይወጣሉ። መስቀሉ ለክርስቲያኖች የኃይል የክብርና የማይነጥፍ የፈውስ ምንጭ ሆነም። ነገር ግን ብርሃን በበራ ቁጥር ጨለማ መደናገጡ አይቀርም። ይህ ድንቅ ተአምር አይሁድን ክፉኛ አበሳጫቸው፣ እንቅልፍ ነሳቸው። እንዴት ያ ሞቷል፣ ተቀብሯል፣ ተሰውሯል፣ ተረስቷል ያሉት የናዝሬቱ ኢየሱስ ስም በመስቀሉ አማካኝነት ከበፊቱ በበለጠ ገነነ? እንዴት ሙት ያስነሳል? ቅንዋቱ እነዛ ችንካሮቹ ሳይቀሩ እንዴት ኃይል ይወጣቸዋል? ይህ የጥላቻ መንፈስ ልባቸውን አሳወረው። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ በእንባ እንዲህ ብሎ የጻፈው ለዚህ ነበር። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና
ብዙ ጊዜ ስለ እነርሱ አልኋችሁ። አሁንም እንኳን እያለቀስኩ ላለው መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ሐሳባቸው ምድራዊ ነው በማለት ያስታውሰናል። የመስቀሉ ጠላቶች አንድ የክፋት አዋጅ አወጁ። ኃይሉን መቋቋም ሲያቅታቸው መስቀሉ ከምድረ ገጽ ለማጥፋት ወሰኑ። በይሁዳና በኢየሩሳሌም የምትኖሩ ሁሉ የቤታችሁን ጉድፍ፣ የጠረጋችሁትን ቆሻሻ አመድና ትቢያ ሁሉ አምጥታችሁ ይህ እንጨት ባለበት ስፍራ ላይ ድፉት የሚል ጥብቅ ትእዛዝ አስተላለፉ። ክቡራትና ክቡራን፣ እስኪያስቡት ያ የፈውስ ምንጭ የሆነው መስቀል፣ ያ መላእክት በክብር የሚሰግዱለት ዕፅ በቀን በቀን በሚጣልበት የቆሻሻ ክምር ስር መዳፈን ጀመረ። ቀናት ሳምንታትን ወራት ዓመታትን ወለዱ። ትውልድ አለፈ፣ ሌላ ትውልድ ተተካ። ቆሻሻው እየበዛ እየከረፋ ወደ ሰማይ የገዘፈ ትልቅ ተራራ ሆነም። 1 ዓመት አይደለም፣ 10 ዓመትም አይደለም፣ ለ100 ለ200 ለ300 ዓመታት ያህል ያ የተቀደሰ ስፍራ የኢየሩሳሌም የቆሻሻ መጣያ ሆኖ ኖረ። እውነተኛው መስቀል በክፋትና በኀጢአት ተራራ ስር ተቀበረ። ምስጢሩን የሚያውቁ ጥቂቶቹ ብቻ ሲቀሩ እነርሱ በፍርሃት ዝምታን መረጡ። የተወደዳችሁ አድማጮቼም እዚህ ላይ ታሪኩን ለአፍታ ቆም እናድርገውና ወደ ራሳችን ሕይወት እንመልከት። የአይሁድን ክፋት ስንሰማ ልባችን ያዝናል፣ እንቆጣለን። ግን ዛሬስ እኛስ በሕይወታችን ውስጥ ስንት ጊዜ ነው እውነተኛውን ማንነታችን፣ እግዚአብሔር የሰጠንን የጸጋ ስጦታ፣ ንጹሑን ሕሊናችንና እምነታችን በዓለም ቆሻሻ ስር የምንቀብረው? ሰዎች ስለ እኛ መጥፎ ነገር ሲናገሩ፣ ተስፋ ሲያስቆርጧችሁ፣ የኑሮ ፈተና ሲበዛባችሁ፣ ያ በውስጣችሁ ያለው ብሩህ ተስፋና ጸጋ ልክ እንደ ጌታ መስቀል በክፋት ቆሻሻ፣ በኀጢአት አመድና በሐዘን ትቢያ ስር ተዳፍኖ ይሆን? ምናልባት ዛሬ ሕይወታችሁ በምትፈልጉት የልማድ ቆሻሻ ስር ተቀብሮ ከእንግዲህ መውጫ የለኝም ብላችሁ ተስፋ ቆርጣችሁ ይሆናል። ነገር ግን አትዘንጉ። የጌታ መስቀል ለ300 ዓመታት በቆሻሻ ስር ቢቀበርም ኃይሉን አላጣም፣ አልበሰበሰም፣ አልጠፋም። በውስጣችሁ ያለው የእግዚአብሔር እውነት ጊዜውን ጠብቆ መውጣቱ አይቀርምና። ታዲያ ይህ የ300 ዓመታት የጨለማና የዝምታ ዘመን እንዴት ሊያበቃ ነው? ይህን ተራራ የሚያህል ቆሻሻ ማን ሊቆፍረው ይችላል? ዝምታን መርጠው ምስጢሩን ከደበቁት አይሁድ አፍ እውነቱን ማን ሊያወጣው ይችላል? በሮም ግዛት ውስጥ የክርስቲያኖች ደም እንደ ውሃ በሚፈስበት በዚያ አስከፊ ዘመን ከሰማይ አንድ አስገራሚ ምልክት ታየ። አንድ ወጣት ንጉሥ ወደ ጦር ሜዳ እየገሰገሰ ሳለ በጠራራ ፀሐይ በከዋክብት የተጻፈ ምስጢራዊ ምልክት አየ። ያ ምልክት የዓለምን ታሪክ ሊቀይር፣ ያቺ በእምነት የጸናች እናቱ ደግሞ የማይቻለውን ጉዞ ልትጀምር ነው። እነዚህ ሰዎች እነማን ናቸው? እናትየዋስ የልጇን መዳን ስታይ ለእግዚአብሔር የገባችው ታላቅ ስዕለት ምን ነበር? በቤተ መንግሥት ድሎት ውስጥ ሆኖ ወደ አሸዋማና ፈታኙ የኢየሩሳሌም በረሃ ያመራችው ለምንድን ነው? ይህን የጀግንነት የራእይና የታላቅነት ስዕለት ታሪክ የምንመለከትበት ወደ ብርሃኑ መውጫ የሚያመራን የንግሥቲቱን አስደናቂ ጉዞ እነሆም። ክቡራትና ክቡራን፣ ለ300 ዓመታት ያህል እውነት በቆሻሻ ስር ተዳፍኖ ዝምታ የነገሰ ቢመስልም የፈጣሪ ሰዓት ግን መድረሱ አልቀረም። የክርስቲያኖች ደም እንደ ውሃ በሚፈስበት በዚያ አስከፊ ዘመን በሮም ግዛት አንድ ታላቅ ብርሃን ፈነጠቀም። የንግሥት እሌኒ ልጅ የሆነው ወጣቱ ቆስጠንጢኖስ የክርስቲያኖች ቀንደኛ ጠላት ከሆነው መክስሚያኖስ ጋር እጅግ አሰቃቂ ለሆነ ጦርነት ተሰለፈም። የጠላት ሰራዊት በቁጥርም በትጥቅም ይበልጥ ነበር። ነገር ግን ቆስጠንጢኖስ በጦርነቱ ዋዜማ ቀትር ላይ አሻቅቦ ወደ ሰማይ ሲመለከት አንድ የሚያስደምም ራእይ አየ። በከዋክብት ተስሎ በብርሃን ደምቆ የተጻፈ የመስቀል ምልክት በሰማይ ላይ ተመለከተም። ከምልክቱም ጋር በዚህ ታሸንፋለህ የሚል ድምፅ ሰማ። በዚያ የመስቀል ኃይል ጠላቱን ድል ነስቶ ታላቅ ድልን ተቀዳጀም። ከዚያም በሊቀ ጳጳሱ በቅዱስ ሶል ጴጥሮስ እጅ ተጠምቆ ክርስቲያን ሆነም። ይህ ዜና ዓለምን የሚቀይር የቤተ ክርስቲያንን በር የከፈተ ታላቅ የምሥራች ነበር። ይህም የምሥራች ወደ እናቱ ወደ ንግሥት እሌኒ ጆሮ ሲደርስ የነበራት ደስታ ወደር አልነበረውም። እሌኒ በእምነቷ የጸናች የልጇን መዳን በእንባ ስትጠብቅ የኖረች እናት ነበረችና ልጇ ክርስቲያን ከሆነላት ታላቅ ስለት ተስላ ነበር። ልጄ ክርስቲያን ከሆነ ክርስቶስን ካወቀ ወደ ኢየሩሳሌም ሄጄ የፈረሱትን አብያተ ክርስቲያናት እሠራለሁ፣
የጌታዬን መስቀል ከተቀበረበት የቆሻሻ ተራራ ስር አወጣለሁ ብላ ከፈጣሪዋ ጋር ቃል ኪዳን ገብታ ነበር። እሌኒ ቃሏን በቤተ መንግሥት ድሎት ውስጥ ሆና አልረሳችም። ልጇ ንጉሥ ቆስጠንጢኖስ የእናቱን ጽኑ እምነት አይቶ በደስታ ብዙ ሰራዊትን ስንቅን አስይዞ ወደ ኢየሩሳሌም በክብር ሸኛት። ንግሥቲቱ ኢየሩሳሌም ስትደርስ ግን የጠበቃት አቀባበል ቀላል አልነበረም። የጌታችን መስቀል ከተቀበረ ዘመናት አልፈዋል። ቦታው ተራራ የሚያህል ቆሻሻ ክምር ሆኗል። ምስጢሩን የሚያውቁት ጥቂት አይሁድ ብቻ ነበሩ። እነርሱም መስቀሉ ቢወጣ ክርስትናን እንደገና በኃይል እንደሚነሳ ስለሚያውቁ ምስጢሩን ላለማውጣት በሞት ተማምለው ነበር። እሌኒ ሱባኤ ገባች። በጾምና በጸሎት ፈጣሪዋን ለመነች። ከዚያም ታሪኩን በዕድሜ ማስተላለፍ ያውቃሉ የተባሉት አሚኖስና ኪራኮስ የሚባሉ በዕድሜ የጠገቡ ሽማግሌዎችን አስጠርታ ብትጠይቃቸው ሊነግሯት ፈቃደኛ አልሆኑም። የዝምታ ግድግዳ ገነቡ። ነገር ግን እሌኒ ቆራጥ ነበረች። የጌታን መስቀል ሳታገኝ ወደ ኋላ አትመለስም። እውነቱን እስኪያወጡ ድረስ በጽኑ እስራት አስጨነቀቻቸው። በመጨረሻም ኪራኮስ የተባለው አዛውንት መከራው ሲጸናበትና የእግዚአብሔር ፈቃድ ሲሆን እውነቱን ተናገረም። ታሪኩን ዘርዝሮ ነገራት። መስቀሉ የተቀበረበትንም የቆሻሻ ተራራ በእጁ ጠቆማት። የተወደዳችሁ አድማጮቻችን እዚህ ላይ ለአፍታ ወደ ራሳችን ሕይወት እንመልከት። ንግሥት እሌኒ አስተዋላችኋት? ብዙዎቻችን ችግር ሲገጥመን፣ ልጆቻችን ሲታመሙ፣ የኑሮ ፈተና ሲበዛብን ለእግዚአብሔር ታላቅ ስለት እንሳላለን። ይህንን ካደረክልኝ እንዲያደርጋለሁ እንላለን። ነገር ግን ፈተናው ሲያልፍ ስኬት ሲመጣና የቤተ መንግሥት የሚመስል ድሎት ውስጥ ስንገባ የገባነውን ቃል እንረሳለን። እሌኒ ግን የልጇን ንጉሥ መሆን ክርስቲያን መሆን ስታይ በዙፋኗ ላይ ተቀምጣ አልቀረችም። በእርጅና ዘመኗ አድካሚውን የበረሃ ጉዞ ጀመረች። ዛሬ ላይ ሆናችሁ ራሳችሁን ጠይቁ። የረሳችሁትን እግዚአብሔር አድርጎላችሁ እናንተ ግን ያላደረጋችሁት ስለትና ቃል ኪዳን አለን? እንዲሁም ሌላኛው ትልቅ ትምህርት የጠላት ዝምታ ነው። አንዳንዴ በሕይወታችን መፍትሄው የጠፋ ይመስላል። ሰዎች እውነቱን ሊደብቁብን፣ መውጫው መንገዳችን ሊያጠፉብን ይሞክራሉ። ነገር ግን እሌኒ ተስፋ አልቆረጠችም። በእምነትና በጽናት ስትታገል ያ የዝምታ ግድግዳ ተደረመሰም። እናንተስ ዛሬ በሕይወታችሁ የቆመባችሁን የዝምታና የፈተና ግድግዳ በእምነትና በጸሎት ለመስበር ዝግጁ ናችሁ? ወደ ታሪካችን ስንመለስ ቦታው ተገኝቷል። ያ ተራራ ከሚያክለው የቆሻሻ ክምር የጌታ መስቀል ያለበት መሆኑ ታውቋል። ነገር ግን ፈተናው በዚህ አላበቃም። ያ ሁሉ ቆሻሻ ተራራ ከየት ተጀምሮ የት ላይ ይቆፈራል? ትክክለኛው የጌታ መስቀል ያረፈበትን ነጥብ በምን ማወቅ ይቻላል? በጸሎቷ ላይ ቅዱስ ሚካኤል ተገልጾላት ታላቅ ደመራ አስደምራ ዕጣን እንድታጨስ የነገራት ምስጢር ምንድን ነው? የዕጣኑ ጢስስ እንዴት ተአምር ሠራ? ከመስከረም 17 እስከ መጋቢት 10 የዘለቀው አድካሚ ቁፋሮ ሲጠናቀቅ 3 መስቀሎች ከምድር ስር ሲወጡ እውነተኛውና ሕሙማንን የሚፈውሰው የጌታ መስቀል እንዴት ተለይቶ ታወቀም? ሙታንስ እንዴት ተነሱ? ይህንን አስደናቂ ልብ የሚነካና እምነትን የሚያጸና የመጨረሻውን የድል ጉዞ እንዲህ እናየዋለን። ክቡራትና ክቡራን ታሪካችን አሁን ወደ መጨረሻው እጅግ አስደሳች ወደ ሆነው ምዕራፍ ተሸጋግሯል። አዛውንቱ ኪራኮስ ቦታውን ጠቁሟል። ነገር ግን ያ ተራራ የሚያክለው የቆሻሻ ክምር የትኛው ጋ ነው የሚቆፈረው? መላው ተራራው ተቆፍሮ እስኪያልቅስ ስንት ዘመን ይፈጅ ይሆን? ሰራዊቱና ንግሥቲቱ ግራ ተጋብተው ሳለ እግዚአብሔር ግን ጸሎቷን ሰማ። በጸሎቷ ወቅት የመላእክት አለቃ ቅዱስ ሚካኤል ተገልጾ ምስጢር ነገራት። ደመራ አስደምሪ፣ እሳትም አንድጂ፣ ብዙ ዕጣንም ጨምሪበት። የዕጣኑ ጢስ ወደ ላይ ወጥቶ መስቀሉ ባለበት ቦታ ላይ ይሰግዳል አላት። መስከረም 16 ቀን ታላቅ ደመራ ተደመረም። ንግሥቲቱ እጅግ ብዙ የሆነ ዕጣን በደመራ ላይ ጨመረች። በዚያ ጊዜ የሆነው ነገር ግን እጅግ አስደናቂ ነበር። የዕጣኑ ጢስ ልክ እንደ ደመና ወደ ሰማይ ወጥቶ ድንገት አቅጣጫውን በመቀየር ቁልቁል ወደ መሬት ተወረወረም። ልክ እንደ ቀስት ተወርውሮ መስቀሉ ካለበት ቦታ ላይ ተተክሎ ሰገደ። ሊቁ ቅዱስ ያሬድ ይህንን ምስጢር ሲገልጸው የዕጣኑ ጢስ መስቀል ወዳለበት አቅጣጫ ተተከለ፣ ሰገደ፣ ባረከም ብሎታል። ምልክቱ ተገኘ። እሌኒ በታላቅ ደስታ ፈጣሪዋን አመሰገነች። ከመስከረም 17 ቀን ጀምሮ ታላቁ ቁፋሮ ተጀመረ። ይህ ቁፋሮ ለአንድ ቀን ወይም ለሳምንት አልነበረም።
እስከ መጋቢት 10 ድረስ ለረጅም ወራት በጽናት በትዕግሥት ተቆፈረም። ቁፋሮ ሲጠናቀቅ ግን የጠበቃቸው አንድ መስቀል ሳይሆን 3 መስቀሎች ተገኙ። በዚያ ጊዜ ታላቅ ጭንቀት ሆነም። ከእነዚህ ውስጥ የጌታችን መስቀል የቱ ይሆን የሚል ጥያቄ ተነሳ። ጌታ የተሰቀለው ከሁለቱ ወንበዴዎች ፈያታዊ ዘየማን፣ ፈያታዊ ዘጸጋም ሦስቱም መስቀሎች አብረው ተቀብረው ነበር። ፈተናው የጌታን መስቀል መለየት ነበር። በመጀመሪያዎቹ 2 መስቀሎች አምጥተው በሕሙማን ላይ ቢያደርጓቸው ተአምር ሊታይ አልቻለም። ዕውራን አልበሩም፣ ሕሙማን አልዳኑም። በመጨረሻም ዛሬ የምናከብረው መጋቢት 10 ቀን ያ ክቡር ይግባውና ጌታችን ክቡር ደሙን ያፈሰሰበት ቅዱስ መስቀሉን አመጡም። መስቀሉንም በሕሙማን ላይ ሲያደርጉት ወዲያውኑ ድውያኑ ተፈወሱ። ዕውራን ብርሃን አዩ። አጋንንት እየጮኹ ወጡ። የሞተ በድን ሲያስነኩት ግን አስቡት ክቡራትና ክቡራን በኃይል ተነስቶ ቆመ። በዚያ ጊዜ በኢየሩሳሌም ታላቅ እልልታና ምስጋና ሆነ። መስቀሉ ኃይሉን ገለጠም። ከዚህም ጋር ጌታ የተወጋበት ጦር፣ የተቸነከረባቸው ቅንዋት ሁሉ ተገኙ። ንግሥት እሌኒ በታላቅ ደስታና ክብር በፈረሷ ልጓም ላይ የመስቀል ምልክቷን አስቀርጻበታለች። ንግሥቲቱ ስለቷን ፈጸመች። በጎልጎታና ጌታችን ተአምራት በሠራባቸው ቦታዎች ሁሉ ድንቅ አብያተ ክርስቲያናትን አሰራች። በተለይም በጎልጎታ የተሠራው ቤተ ክርስቲያን መስከረም 17 በሊቃነ ጳጳሳትና በምዕመናን ታላላቅ ሥነ ሥርዓት ተመረቀም። ቅድስት እሌኒ ለድሆችና ለጦም አዳሪዎች ብዙ መልካም ነገር ካደረገች በኋላ ግንቦት 9 ቀን በሰላም አረፈች። የተወደዳችሁ አድማጮቻችን ዛሬ የምናከብረው የመጋቢት 10 በዓል የመስቀሉ መገኘት ብቻ አይደለም፣ የመጽናናት የእምነት ውጤት ነው። ንግሥት እሌኒ ከመስከረም እስከ መጋቢት ለ6 ወራት ያህል ስትቆፍር ተስፋ አልቆረጠችም። ዛሬ እኛ በሕይወታችን ውስጥ ለጥቂት ቀናት ስንጸልይ መልሱ ካልመጣ እግዚአብሔር አልሰማኝም ብለን ተስፋ እንቆርጣለን። ነገር ግን እውነታውን ለማግኘት መቆፈር፣ መታገስና መጠበቅ ያስፈልጋል። ሌላው አስደናቂው ነገር የጌታ መስቀል ከሌሎች መስቀሎች የተለየው በሥራው ነው። ዛሬም እኛ በሕይወታችን ውስጥ ክርስቲያን ነን እንላለን። ነገር ግን የእኛ ክርስትና ልክ እንደ ጌታ መስቀል ፍቅርን የሚዘራ ሰውን የሚያድን ተስፋ ለቆረጡት ብርሃን የሚሰጥ ነው ወይስ እንደ ወንበዴዎች መስቀል ተራ እንጨት ሆኖ ቀርቷል? ዛሬ ራሳችንን እንጠይቅ። የኔ ሕይወት የትኛው መስቀል ነው የሚመስለው? ሊቁ አባ ጊዮርጊስ ዘጋስጫ እንደተናገረው መስቀል የማይነቅዝ የማይደርቅና የማይጠፋ ዕፅ ነው። አዳምን ከስህተት ከሞት ነፃ ያወጣው ዕፅ ነው። ይህንን ታላቅ ኃይል ዛሬም በእኛ ዘንድ አለ። በቆሻሻ ተራራ ስር ተቀብሮ የነበረው መስቀል ወጥቶ ዓለምን እንዳበራ የእናንተንም የተደበቀ ማንነት ተስፋ በእግዚአብሔር ኃይል እንደሚወጣ አትጠራጠሩም። የተወደዳችሁ አድማጮቻችን የመስቀሉ ፍለጋ ታሪክ እዚህ ላይ ያበቃል። ነገር ግን የመስቀሉ ኃይል በሕይወታችሁ ላይ ዛሬም ይሠራል። ይህንን ታሪክ ሰምታችሁ ምን ተሰማችሁ? በእውነትስ በሕይወታችሁ ውስጥ ተቀብሮ የቆየው መስቀል ዛሬ በእምነት ለመቆፈር ዝግጁ ናችሁ? ለዛሬው ያዘጋጀውላችሁ የታሪክ ዘውግ ይህንን ይመስል ነበር። በሌላ ጊዜ ደግሞ ሌላ አስደናቂ መንፈሳዊ ታሪክ ይዤላችሁ እስክመጣ ድረስ በመስቀሉ ኃይልና በፈጣሪ ጥበቃ ስር እንድትቆዩ እመኛለሁ። ይህ ፕሮግራም ከተመቻችሁና ለሌሎች ትምህርት ይሆናል ካላችሁ ለወዳጅ ዘመዶቻችሁ ማጋራታችሁ፣ ሼር ማድረጋችሁ እንዳትረሱ። በቀጣይ የትኛውን ቅዱስ ታሪክ እንድነግራችሁ ትፈልጋላችሁ? አስተያየታችሁን በኮሜንት አስፍሩልኝ። ሰላም እግዚአብሔር አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።